ያለንበት የግንቦት ወር የአእምሮ ጤና ግንዛቤ መፍጠሪያ ወር እንደመሆኑ ይህንኑ ታሳቢ ያደረገ አስተማሪና አሳዛኝ ታሪክ ከምታጋራን እንግዳ ጋር ቆይታ አደርጋለሁ። ወደ 4 አስርት ዓመታት በተጠጋ የቪኦኤ ጋዜጠኝነት ህይወቷ የምታውቋት ወይዘሮ ትዝታ በላቸው። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። ትዙ ግብዣዬን ተቀብለሽ ስለተገኘሽ በጣም ነው የማመሰግነው። አመሰግናለሁ ርዕዮት። በጣም በመግቢያዬ እንዳልኩት የአእምሮ ጤና ወር እንደመሆኑ እንግዲህ ከዚህ ጋር ተያይዞ ደግሞ አንቺ እጅግ የሚያሳዝን ያለፍሽበት ነገር አለ። እንደዚህ አይነት ነገር መናገር ከባድ ነው ይገባኛል። ግን ደግሞ በቃ በእኔ ደረሰ በሌሎች አይድረስ በሚል እያደረግሽ ያለሽው አለ። አንቺም እንደዚሁም ደግሞ የልጅሽ አባት፣ የቀድሞ ባለቤትሽ፣ ልጅሽ፣ ሌላኛው ልጅሽ፣ ሌሎችም ሰዎች ሆናችሁ እያደረጋችሁት ያላችሁ ለማህበረሰቡ ትልቅ አስተዋጽኦ አለ እና ስለሱ እንድንነጋገር እንደዚሁም ደግሞ በተመሳሳይ ሁኔታ ውስጥ እያለፉ ያሉ ሰዎች ትምህርትም እንዲያገኙበት እንዲሆን ነውና የጋበዝኩሽ። እስኪ ስለ ቤተሰባዊ ህይወትሽ ትንሽ ንገሪን። አሁን የምንነጋገርበት ልጅሽ ብያን በተመለከተ እስኪ መጀመሪያ እንደምን አይነት ልጅ ነበረ ከሚለው ብንጀምር ደስ ይለኛል። እሺ ከብያ ልጀምር። እውነቱን ለመናገር ብያ እንደው የሚታመን አይነት አልነበረም። ባህሪው በቃ ፍጹም የሆነ በጣም መልካም ልጅ ነበረ። በጣም ጥሩ ልጅ ነው። በትምህርቱ በጣም ጎበዝ ነው። በስፖርት በጣም ጎበዝ ነው። ጨዋ ነው። ሰው አክባሪ ነው። በጣም ሰው ይወዳል። የዋህ ነው። ብዙ ነገር የሚያስታውሰኝ በቃ ሁሉን ነገር እግዚአብሔር አሟልቶ የሰጠው ልጅ ነው ብያ እና እንደው የሚገርመው ነገር እኔ ብቻ አይደለሁም። እዚህ አካባቢ ሰብሰብ ብለን ነው ልጆቻችንን የምናሳድገው እየተጋገዝን። እያንዳንዱ ሰው ይሄ ልጅ የት ይደርሳል የሚባል አይነት ነበረ እና ሃይስኩል ሲመረቅ እንኳ በሚመረቅበት ጊዜ በእውነቱ ለእኛ ለቤተሰቦቹ እሱ የሚሸልማቸውን ሽልማቶች የመቀበሉ በየምሽቱ በጣም ከባድ ነበረ። በቃ ብዙ ይበዛ ነበረ። እንደው እየሳቅንበት ነበረ እና ከዛ በኋላ ነው እንግዲህ ኮሌጅ ሄዶ በሁለተኛ ዓመቱ ዲፕሬሽን ጀመረ። እኛ አሁን ይህንን ሁሉ እንትን የምንለው ምንድን ነው? እኛ እናውቅም ነበር። ምንም እኔ ስለ ሜንታል ኢልነስ አላውቅም። እኔ በጣም ፍቅር ሰተን ደግሞ ራሱን የቻለ ልጅ ነው። በጣም እንደውም መሪ ነው ትምህርት ቤት ውስጥ በሊደርሺፕ ሁሉ ጊዜ በተለይ ስፖርታዊ ጨዋታዎችን በተመለከተ በጣም ብዙ አዋርድ አግኝቷል። ዋሽንግተን ፖስት ላይ ይጻፋል። መንገመሪ ጋዜት የሚባለው ላይ ሁሉ ጊዜ ይጻፋል እና በሊደርሺፕ በቃ በጣም የታወቀ ነው እና በቃ አለቀ የሱ ነገር፣ ጨረስን እግዚአብሔር ይመስገን ብለን ነው እኛ ኮሌጅ የላክነው። ከዛ ነው እንግዲህ ዲፕሬሽን የጀመረው። ከዛ በሶስተኛው ዓመት ላይ አቋርጦ ሲመጣ ነው ኒውዮርክ ማለት ነው። ኒውዮርክ ነበረ። ፔስ ዩኒቨርሲቲ ነው የሄደው። ሙሉ ስኮላርሽፕ ሰጥተው ነው የወሰዱት። በጣም ብዙ ዩኒቨርሲቲዎች ተቀብለውት ነበር። ፔስ ሄዳለው ባስኬትቦል ይጫወታለሁ ብሎ ነው የሄደው እና ባስኬትቦልም አላጫወቱትም እውነቱን ለመናገር። አሁን እኛ ብዙ ነገር ነው እስከዛሬ ድረስ ምክንያቱን ማናቅ ምንድን ነው ባስኬትቦል ስላልተጫወተ ነው ማንም ራሳችን አሁን ድረስ ያየው። አሁን ሜይ 11 4ኛ ዓመቱ ነው። አላውቀው እስካሁን አላውቀው። ስለዚህ ሰማን ኤኒዌይ የተወሰነ ሁለተኛ ዓመት ላይ ዲፕሬሽን ያስቸግረኛል፣ መተኛት አልችልም፣ መብላት አልችልም፣ ፎከስ የለኝም፣ ማጥናት አቃተኝ ሲል
ኧረ እንዴት ነገር ብለን ተነስተን አንድ ዊክ ሮጠን ሄድን እና ከዛ እዛ የምክር አገልግሎት ጀመረ እና እንግዲህ የልጅ ነገር እሱም በትክክልም የቀጠለ አልመሰለኝም። እኛም ምን ያህል ፈጥነን እንደደረስንለት አላውቅም፣ እርግጠኛም አይደለሁም። ከዛ ሲመለስ ግን ከአንድ የተወሰነ ሴምስተር ኦፍ ከወሰደ በኋላ እንደገና ስናስመረምረው አይ ልጃችሁ ባይፖላር ዲስኦርደር አለው ተባለ እና ያን ጊዜ ነው ለመጀመሪያ ጊዜ ባይፖላር ዲስኦርደር የሚባል ነገር ይሰማል። እና ዲፕሬሽን እናውቃለን፣ ማውቀው እኔ አሁን እንደዚህ እንደ ድብርት በቃ ይሄ ቀላል ነገር። እነኚህ ነገሮች ግን በጣም 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 ከባድ ነገሮች ናቸው። ከባድ ባይፖላር ዲስኦርደር ሲሉኝ ከበፊቱ ባህሪውን ስገመግመው ልክ የሚገልጹት ነገር በፊትም አለ እናይ ነበረ። የሚላቸው ነገሮች ነበሩ፣ የሚሰራቸው ነገሮች ነበሩ እና ባይፖላር ነው። ባይፖላር ምን ማለት ነው ብለን ስናይ ባይፖላር ምልክቶች አሉት እና እንደዛ ነው። ከዛ በኋላ እንግዲህ ተመልሶ ተማሪ ቤት ለመግባት ሞከረ። አንድ ሴምስተር ነው እንደዚህ ተማረና አልቻለም፣ ተመልሶ መጣ እና ከዛ በኋላ በአጠቃላይ 15 ዓመት ተንከራተተ። በጣም በጣም ተንከራተተ። እኛም የሚቻለውን ነገር ገንዘብ የሚችለውን የኛ እውቀት የሚችለውን ነገር ሁሉ አደረገን፣ ግን አልሆነም። እና የእሱ ታናሽ አለ መሳይ ይባላል። እግዚአብሔር ይመስገን ደህና ነው። እሱ ሜሪላንድ ዩኒቨርሲቲ ባችለርሱን ሰርቷል። ከዛ ደግሞ ዩቪኤ ኤምቢኤውን ሰርቷል። የግል ቢዝነስ አለው፣ ይሰራል። ደህና ነው እግዚአብሔር ይመስገን። እና እኔም አለው፣ አባታቸውም ደህና ነው አለ። እንግዲህ የሆኑ ምልክቶች እናይ ነበር ብለሻል፣ ግን ያ ባይፖላር መሆን አለመሆኑን አታውቁም? አናውቅ። እንደምን ያሉ ነበሩ እነሱ ምልክቶች? የሆነ ኤክስትሪሚቲ። አሁን ለምሳሌ ሁልጊዜ እኛ እንስቅበታለን። አማ ላየን ይለናል፣ አማ ሶልጀር ይለናል። በጣም ባይፖላር ማለት ከአንድ ጫፍ ወደ አንድ ጫፍ ስሜታቸው በሚወረወርበት ጊዜ ነው። አንዳንድ ጊዜ ደግሞ ይላል እና ከሰውም ጋር እንትን ማለት አይፈልግም። ይሄ ልጅ ምን ሆነ ምናምን ብለን ነው የምናልፈው። ይሄንን ወደ ልክ እንደ ህመም አላሰባችሁትም? እንደ ህመም አላሰባችሁትም? አናውቀውማ፣ አናውቅም። ለዚህ ነው አሁን ነው የዚህ የኛ ቅስቀሳ ዓላማ ይሄ ነው እና አናውቅም። ማን ነው ስለ ሜንታል ኢልነስ እየዞረ የሚያነበው? እና በኋላ ነው መድኃኒት ሲሰጠው። አንዱ ደግሞ የሜንታል ኢልነስ ትልቁ ችግር ምንድን ነው? ሜንታሊ ኢሊ የሆነው ሰውዬ አይደለሁም ነው የሚለው፣ አይደለሁም እና እሺ ብሎ መድኃኒት አይወስድልሽም እና እየተከታተልሽ አንቺ ነሽ መድኃኒት መስጠት ያለብሽ። መድኃኒት ጀምሮ በተዉ ቁጥር ሁሉ የሚባባስበት ሁኔታ አለ እና በኋላ ግን ነው ወደ ሌሎች ነው ማኒያ የሚባል አለ፣ ስኪዞፍሬኒያ የሚባል አለ። ወደዛ ሁሉ ዘለቀ። ከዛ ብዙውን ጊዜ ሌላ አሁን እንዲሁም በማህበረሰባችን ውስጥ ሌላ በደንብ ህዝቡ በደንብ ጠልቆ ቢያውቀው ምለው እኔ አንዳንድ ጊዜ የአእምሮ በሽታ ያለባቸው ሰዎች ሰብስተንስ መጠቀም ይጀምራሉ። ያ ማለት ይሄ አሁን ለምሳሌ ባይፖላር ዲስኦርደር ወይንም ስኪዞፍሬኒያ ሲኖርሽ ጩኸት፣ መዓት ሰው
ከጀርባሽ ቆሞ እንደሚጮህብሽ ነገር ወይንም እንደሚያዝሽ አደጋ አድርሽ ሁሉ የምትባይበት አይነት ነገር አለ። ወይንም ደግሞ ሊገሉሽ መጡ የሚባል ነው የምትሰሚው ድምፅ አለ። እሱን እንትን ለማለት መድኃኒት እንዲወስዱ ይታዘዛል። እነሱ ግን እሺ ብሎ መድኃኒት አይወስዱም እና መድኃኒት ከመውሰድ ይልቅ ወይ መጠጥ ወይንም ደግሞ የስትሪት ላይ ያለ ድረግ ይጀምራሉ። ያ ደግሞ እንግዲህ የባሰ አንደኛ ወይ ያባብሰዋል፣ ወደ አዲክሽንም ስለሚሄድ ማቆምም ከባድ ነው እና ይሄንን ግልጽ አድርገን ነው መነጋገር ያለብን ማህበረሰባችን ውስጥ። ጥንቃቄ ማድረግ አለብን የሚል ነው። ሌላው ደግሞ የሚያስጨንቁ አሁን ለምሳሌ እኔ ልጄ ስትሬት ኤ መሆኑን ኦነር ስቱደንት መሆኑን ነው የማወራው። ሌላ የሚያውቀውን ነገር ሁላችንም ልጆቻችን ማነጋገር መቻል አለብን። ስፖርት መስራት ያለመቻሉ ነው ወይ? ምንድነው የከፋው? ወይስ ምንድነው ለዚህ የዳረገው? ወይንስ እንደሚባለው ይሄ ኬሚካል ኢምባላንስ ነው? ደግሞ በቤተሰብ ውስጥ አንዳንድ ጊዜ በዘር የሚመጣ አለ ይባላል። ቤተሰብ ውስጥ እንደዚህ ሜንታል ኢልነስ ካለ የሚጠቁ አሉ። እሱ ሁሉ ሰው ግንዛቤ እንዲያገኝ ለማድረግ ነው አላማችን። መጀመሪያ ስታውቁ ግን እንግዲህ በእኛ ማህበረሰብ ዘንድ እንዳልሹ እንደዚህ አይነቱን ነገር ብዙ ግንዛቤ የለንም። እንደገና ደግሞ የሆነ አይነት ልክ እንደ እርግማን እንደሆነ አይነት ችግር አድርጎ በተለይ ሀገር ቤት የማሰብ እዚህም ብዙ ለውጥ የሌለባቸው አይነት ሁኔታዎች አሉ እና እሱን ነገር እናንተ እንዴት ተወጣችሁት? እንዴት ነበር የተቀበላችሁት? እሱን የእኛ አየሽ ትንሽ ልዩ የሚያደርገው የራሱ የብያ ማንነት ነው። ብያ የሚታወቀው በጣም ቻርሚንግ ተጫዋች፣ ልክ እሱ በቃ ይሄን ክፍል ውስጥ ሲገባ ክፍሉን የሚያበራ ልጅ ነው እና እንዳልኩሽ አንድ 8-9 የምንሆን ቤተሰቦች ተሰብስበን ነው ልጆቻችንን ያሳደግናቸው እና በየቤቱ እየሄዱ ቤቢሲት እየተደረጉ ምን እያሉ ከዛ ካደጉም በኋላ ደግሞ ጨዋታቸውንም እየተያዝን እየሄድን ነው የምናየው። ለምሳሌ ሶከር ይጫወት ነበረ፣ ባስኬትቦል ይጫወታል፣ ይሄን የአሜሪካን ፉትቦል ይጫወታል። ብያን ሁሉ ሰው ያውቀዋል። ከዛ ደግሞ ተሸለመ ይባላል በአካደሚክሊ ሁሉ ሰው ያውቀዋል እና ለእኔ ሲታመም ምንም እንትን የሚያደባብቅ ነገር ምንም አልነበረም። ሁሉም ሰው ደግሞ ያየዋል። እንዴ ምን ሆኖ ነው ይሄ ልጅ? እንደውም አንድ ያረፈች ጓደኛ ናት አለ ነበረች እና እሷ ነች የጓደኞቻችንን ስብሰባ ጠራች እና ምንድነው ማድረግ ያለብን? ምን ሆኖ ነው ይሄ ልጅ እና እንዴት ስንረዳ ይሄንን ቤተሰብ ብለው እና እኔ ይሄ አፍረት የሚባለው ምኑ ቀድሞ በጭንቅላቴም አልመጣም። አይ ነው ልጄን አውቀዋለሁ እና እሱ በፈጠረው ችግር ወይንም እኔ ችግር ፈጥሬ ነው የሚል ሀሳብ አልመጣልኝም። ወይንም ደግሞ እርግማን ነው አሁን ሰው እንደሚለው ሰይጣን ነው። በህይወት እያለ ብዙ ሰዎች መንገድ ላይ ያቆሙኝና ለምንድነው ጠበል ማታስወስጂው ማታጸልይለት? እንደዚህ ብዙ ነገር ሀዘኔታቸው ደግሞ በሆነ ነገር ተለክፎ ነው፣ ሰው መድኃኒት አብልቶት ነው ምናምን ብዙ ነገር። ይሄ ሁሉ ምንድነው ከመውደድ እና ከመቆርቆር እንደሆነ ይገባኛል። አት ሴም ታይም ደግሞ የአእምሮ ሁከት የሚባል በሽታ እንዳለ ግንዛቤም ያለ ስላልመሰለኝ ነው እና እኔ ሀፍረቱ ጋር አልደረስኩም ልልሽ ፈልጌ ነው። ትልቅ ነገር ነው እሱ። ምክንያቱም ብዙ ጊዜ
ልጆች የሚጎዱት እንደዚህ አይነት አመለካከቶች በራሳቸው ለረጅም ጊዜ ከቤት ሳይወጡ በተለይ እንዳልኩሽ ሀገር ቤት ተደብቀው የሚኖሩበት የሚጎዱበት በፊት በቀደሙት ጊዜዎች አሁንም አንዳንድ ቦታዎች ተመሳሳይ የሚደረግባቸው ነገሮች እንሰማለን እና ከዛ አንጻር እንደዚህ ልክ እንደተሰማ እንዳልሹ ከሌሎች ጋር መካፈል ችግርን ወዲያው እሱ ምናልባትም እንግዲህ የተማራችሁ ሰዎች መሆናችሁ አግዟችሁ ሊሆን ይችላል ብዬ አስባለሁ። ከብያም ባህሪም ተጨማሪም ደግሞ እና እሱም አንድ ትልቅ ነገር ነው ብዬ አስባለሁ። እንደው ከልጅሽ አባት ጋር ያለውም ነገር አንድ አስተማሪ ነገር ስለሚሆን ብናነሳው ደስ ይለኛል። ብዙ ጊዜ መለያየት ሲኖር ልጆችም ላይ ተጽዕኖ በሚፈጥር መልኩ እንደዚህ አይነት ነገርንም አብሮ መስራት በማይቻል አይነት መልኩ የሚሆንበት ነገር አለ እና እናንተ ጋር ደግሞ ያየሁት እሱን አይደለም። በጋራ ሆናችሁ አሁን የሚያቋቋማችሁት ደግሞ ግንዛቤ መስጫ ድርጅት አለ፣ እንመጣበታለን ወደ በኋላ። አብራችሁ ሆናችሁ ለማገዝ ተለያይታችሁም ቢሆን ያደረጋችኋቸው ሙከራዎች እሱ በራሱ አስተማሪ ነው ብዬ ስለማስብ ትንሽ ብትይበት ደስ ይለኛል። እሺ፣ ልክ ነው። ከአባታቸው ጋራ ልክ ብያ ሃይ ስኩል እንደጨረሰ ነው የተለያየ ነው። እሱ ወደ ኢትዮጵያ ይመላለስ ነበረ። ከዛ ጨርሶ ሙቭ አደረገ። አክቹሊ ብያ በ2003 እንደ አውሮፓ አቆጣጠር ነው ሃይ ስኩል የጨረሰው። እኛ አጠቃለን በ2008 ነው የተለያየ ነው እና ነገር ግን በቃ በሰላም ነው የተለያየ ነው። ያኔ ችግር ቢኖርም ነገር ግን የብያ መታመም ደግሞ አቀራርቦናል። ምክንያቱም ብያን ማጣት ወይንም ብያን እንደዛ ሆኖ ማየት በጣም ከባድ ነበረ ለሁለታችንም። በጣም ከባድ ነበረ። ምክንያቱም ለሁለታችንም ይሄ የአይን ብሌን የሚባል ልጅ አለ አይደለ? ደግሞ የመጀመሪያ ልጃችን ነው ለሁለታችንም። እንግዲህ ልጅ ሁሉ ለወላጅ ብርቅ ነው። ነገር ግን እጅግ በጣም እኔ ደግሞ በቃ ከህይወት ያብልጬ ነው በጣም የምወደው እና ጥሩ ልጅ ነው። ባህሪውም የሚያስወድደው ነበረ እና በጣም ነበረ ለሁለታችንም ከባድ የነበረው እና መደጋገፍ አስፈላጊ ነበረ የእሱን ህመም ለመከታተል እና እንደውም ያቀራረበን የእሱ ህመም ነው ለማለት ይቻላል። የመጨረሻው ጊዜ ብያ እንዴት ነበር የሚለውን ትንሽ ብትይበት። እንግዲህ የመጨረሻው ጊዜ ምን መሰለሽ፣ ኮቪድም ተጨመረበት። በጣም ብዙ ጊዜ ሆስፒታል ይገባል ይወጣል። በኮቪድ ጊዜ ሆስፒታል ገባ። ከዛ ልክ ኮቪድ ይዞት ነበረ። ከዛ በኋላ ከኮቪዱም ጋር ተያይዞ ሊሆን ይችላል ኤፕለፕቲክ ሆነ። እንግዲህ የአእምሮ ሁከቱም የተወሰነ ደረጃ ላይ ደርሶ ሊሆን ይችላል ማናቅም እና በየጊዜው በቃ እየወደቀ ኤመርጀንሲ ሩም ይገባ ነበረ እና ከኮቪድ በኋላ እንደምታውቂው ብዙ መድኃኒትም ብዙም አይገኝም። ግንኙነት ተቋረጠ ከካውንስለሮቹም ጋራ ቨርቹዋሊ ነበረ ካውንስሊንግም የሚደረገው እና እንደ አጋጣሚ እኔ ኢትዮጵያ ለስራ ሄጄ ነበረ ሜይ ውስጥ እና በቃ ህመሙ በጣም የባሰበት ጊዜ ነበረ እና ከሱ በፊት 1-2-3 ዓመት በፊት ኢትዮጵያ ልከነው ነበረ ለተወሰነ ለ1 ዓመት እዛ ሞክረን ነበረ። አንድ ሆስፒታል ውስጥ አስገብተነው
እና ያ በደንብ አልተሳካም ነበረ። እሱም አስወጡኝ ይላል፣ እነሱም እሺ እያሉ እየለቀቁት ይወጣ ነበር እና አሁን ከሌላ ሰው ጋር ተነጋግሬ የማይወጣበትን ሁኔታ አመቻችቼ በደንብ ከነሱ ጋር ተነጋግሬ ነበር የመጣሁት። ወደዚህ ሀገር የተመለስኩት ማደርስ ዴይ አንድ ቀን ሲቀረው ነበረ እና መጣ፣ አገኘሁት ማደርስ ዴይ ለታ እና ነገርኩት። አሁን እንግዲህ ትሄዳለህ ኢትዮጵያ አልኩት። እንደውም ያረፈለት ጠዋት ተነስተን ፓስፖርቱን አየን። ፓስፖርት አሁን በደንብ የተሟላ ነው፣ ትሄዳለህ። እሄዳለሁ፣ ለአጭር ቀን ብቻ ነው የሚሄደው፣ ያው እንደሱ ነው የሚለው እሱ። ለአጭር ቀን ነው የሚሄደው ነው፣ እዛ ሀገር መቆየት አልፈልግም ምናምን። እሺ ብቻ ትሄዳለህ እና ተነገ ወዲያ ቲኬት ይቆረጥልሃል ትሄዳለህ አልኩት። እሺ አለ እና ጠዋት በ6 o'clock ጠዋት አየው ነበረ ተነስቶ ገላውን ተጣጥቦ በፎጣ እንደዚህ ሲያደርግ፣ ወዴት ትሄዳለህ አሁን በዚህ በጠዋት ምናምን። እኔ ለስራ ተነስቼ ነበር። መጣሁ፣ ኑን እመለሳለሁ አለኝ እና በቃ ያ ነው የመጨረሻ ያየ ነው እና ኑን አልመጣም፣ ማታ አልመጣም። እና እንዴት ነው አልና አንዳንድ ጊዜ ጓደኞቹ ጋር ያድራል። ከዛ በማግስቱ ወደ 9 ሰዓት ላይ መጥቶ ቤታችንን አንኳኩና ትላንት ኑን ላይ ነው የሞተው አሉ እና በቃ ያቺ ኤፕሌፕቲክ በሚሆንበት ጊዜ እርዳታም አላገኝም ይሆናል እና ኦቶፕሲው ራሱ ኢንኮንክሉሲቭ ይላል እና እንደዛ ነው የብያ ነገር። ያሳዝናል፣ በጣም ያሳዝናል። ይህንን አይነት ህመም፣ ይህንን አይነት ትልቅ ፈተና ገጥሟችሁ ግን ያው ከሆነ ጊዜ በኋላ ለሌሎች ደግሞ ትምህርት እንዲሆን ነው የእናንተን ሁኔታ የፈቀዳችሁት። ይሄ ትልቅ ነገር ነው እና ለራስ እንደምንም ብሎ መከራን ችሎ ችግርን፣ ስቃይን ተቋቁሞ እንደገና ደግሞ ሌሎች ከኔ ህይወት ይማሩ ማለት ትልቅ ነገር ነው እና እስኪ ወደ ብያ በላይነህ የአእምሮ ጤና ድርጅት ደግሞ እንሂድ። ይገርምሻል ካልሹ በተጨማሪ ምንም እኔ አደገኛ ህይወት እንደሚኖር አውቃለሁ። ከኔ ይቀድማል ብዬ ግን አስቤ አላውቅም። ግን ከሄደ በኋላ ብዩ እኔ ይሄንን ስራ እንድሰራ የሚፈልግ ይመስለኛል። ምክንያቱም በጣም ሩህሩህ ነው እሱ እና ሌሎች ያልታወቀላቸው የተጎዱ እና እንደሱ ገባኛል። በጣም ብዙ ይቅርታ። አይዞሽ እንዴ እንደሱ የሚንከራተቱትን ሰው ያላወቀላቸውን እንድንረዳ የሚፈልግ ይመስለኛል። ራሴን አሳምኘዋለሁ ብዬ ይሄን ይፈልጋል ብዬ ራሴን አሳምኛለሁ እና እንደ ትዕዛዝ እና እንደ ኃላፊነት ነው የተቀበልኩት። ምክንያቱም ማንም እሱ ያለፈበትን መንገድ ማለፍ የለበትም። እኛ እኮ በቃ ከመውደዳችን በፊት የኛ ልዑል የኛ ጌታ ነበር የምንለው እና ተንከራቶ ነው። ስለዚህ ለዚህ ነው ድርጅቱም ደግሞ እንዲመሰረት የፈለግነው ሌሎች እሱ ባለፉበት መንገድ እንዳያልፉ እና ድርጅቱን የመሰረትነው እሱ ባረፈ በአመቱ ነው። እሱ ሜይ 2021 ሜይ 11 ነው ያረፈው
እና ኦገስት 2022 ነው ድርጅቱን የመሰረት ነው። እና ድርጅቱ 501c ነው። ያው ሚሽኑ ስለ አእምሮ ሁከት ሰውን ማሳወቅ፣ መናገር። ይሄ አሁን እንደዚህ እኔና አንቺ እንደምንናገረው በግልጽ መነጋገር። የአእምሮ ሁከት የሚባል በሽታ አለ እና ምልክቶች አሉት፣ አይነት አሉት፣ ሕክምና አለው እና ከተዘናጋን ደግሞ ወደ ሌላ ነገር ሊሻገር የሚችል ነገር ነው። ራሴ በቅርብ ጊዜ ነው ልክ ፊዚካል ቼክአፕ በየአመቱ እንደምናደርግ የአእምሮ ቼክአፕ እኮ መደረግ አለበት የሚባል ነገር አለ። የአእምሮአችን ጤንነት አሁን አንቺ እንደዚህ ኢንተርቪው እንደምታደርግኝ በቀደም በዲያስፖራ ኔትወርክ ላይ ሌላ ሐኪም እኔ ኢንተርቪው አድርጌ ነበረ እና ጭንቀት ይህን ነገር እንደሚያመጣ ወይንም ደግሞ የኑሮ ክብደት ይህንን እንደሚያመጣ ሌሎች ብዙ የሚመጣበት ምክንያት እንዳለው ኬሚካል ኢምባላንስ የሚባል ነገር እንዳለ ይህን ሁሉ ነበር የምታስረዳው እና ይሄ ነገር አለ። ስለዚህ የምንከላከልበት መንገድ ደግሞ ምናልባት በአቅማችን መኖር፣ ስፖርት መስራት፣ ለመዝናናት መሞከር፣ ራሳችንን ከሚገባው በላይ ያለመጣበብ፣ ያለመጨነቅ እንደዚህ እኔ እንግዲህ ሐኪም አይደለሁም፣ ይህን ነገር መናገር አለብን እና የምንከላከልበትንም ሁኔታ መማር አለብን። ከዛ ለአእምሯችን መጠንቀቅ አለብን። አእምሯችን ሰውነታችንን ተሸክሞ የሚሄድ ነው። አእምሯችን ካልሰራ ምንም እኛ ቦታ የለንም። እሱ ነው የሚያሳዝነው። የሰው ልጅ አእምሮ ከታወከ ምኑንም አያውቀውም። ለራሱም የሚበጀውን አያውቅም፣ ለሶሳይቲም የሚበጀውን አያውቅም። እና እሱን ነው በዛን መስፈርት ነው እንግዲህ ይሄ የተቋቋመው። ግን ከሱ ወዲህ ብዙ ጊዜ የምናደርገው ምንድን ነው? እንደዚህ አሁን በየቦታው ጋበዛለሁ፣ እናገራለሁ። ከዛ ዌብሳይት አውጥተናል። ዌብሳይታችን ላይ ኢትዮጵያውያን እና ኤርትራውያን ሜንታል ሄልት ፕሮቫይደርስ ወይም ካውንስለርስ፣ ሳይካትሪስት በሙሉ ዴታ ቤዛቸውን ሰብስበን አስቀምጠናል። ሰው በቀላሉ እንዲያገኛቸው በቋንቋው ካውንስሊንግ እንዲያገኝ። አሁን በቅርቡ ደግሞ ኢትዮጵያ ካሉ ሁለት ሳይካትሪስት ሴቶች ጋራ ስምምነት አድርገን እነሱ ያው ከኛ ጋራ በመስራት በብያ በላይነህ ፋውንዴሽን አማካኝነት ሰው ያገኛቸዋል። በዋትሳፕ በቋንቋ በትግርኛ እና በአማርኛ ካውንስሊንግ ይሰጣሉ። እንዲህ አይነት ነገሮች አሉን። ከዛ ከካውንቲው ያገኘሁትን እኔ አንድ ፓምፍሌት አለ ትራንስሌት አድርጌ በቡክለት መልክ በነፃ እናድላለን። እሱ ደግሞ ስለ አዲክሽን ነው። አዲክሽን ምንድን ነው? አዲክሽን ምንስ አይደለም? ልጆቻችን ብቻ አይደለም አዲክትድ የሚሆኑት፣ ቤተሰብ፣ ሚስትም ልትሆን ትችላለች፣ ባልም ሊሆን ይችላል። አዲክትድ የምንሆነው በመጠጥ ሊሆን ይችላል፣ በሌላ ሱስ አምጪ ነገር በእጽ ሊሆን ይችላል። ያ በሚሆንበት ጊዜ አብሮ የሚኖር ሰው ምንድን ነው ማድረግ ያለበት? እንዴት ነው የምናግዛቸው? ምንስ ማድረግ የለብንም? ያን የሚያደርግ ሰው ጋራ በምንኖርበት ጊዜ ራሳችንን እንዴት ነው የምንንከባከበው የሚል ካውንቲው ጽፎ የሚያሰራጨውን እኔ ደግሞ ወደ አማርኛ መልሼ ለእኛ ማህበረሰብ እያሰራጨን ነው። አንዳንድ እንደዚህ አይነት ነገሮች እንግዲህ እየሰራን ነው። በጣም ትልቅ ስራ
እንደው አንዳንድ ፎቶዎች እያሳየው ትንሽ ብንባባል ደስ ይለኛል። እዚህ ጋር እንግዲህ ከልጆችሽ ጋር ነው አይደል? ከብያ እና እንደዚሁም ደግሞ መሳይ አይደል? እስኪ ስለ መሳይ ደግሞ ንገሪን። እሱሳ እንዴት አለፈው? አሁን ማለት አንድ ወንድሙ ነው ነገር ሲከሰት በቃ እሱን ትሪት ማድረግ ራሱ ሌላ ነገር ነው አይደለ? የራሳችሁ ሀዘን አለ፣ እንደገና ደግሞ እሱን ደግሞ መንከባከብ እሱን ነገር እስኪ። አዎ ከባድ ነው። ይገርምሻል። አንደኛ ሁለት ብቻ ናቸው። ሁለተኛ እጅግ በጣም የሚዋደዱ ሁለት ወንድማማቾች ናቸው። ሶስተኛ ለኛ ሁሉ ንጉስ እንደነበረው ብያ ለመሳይ ንጉስ ነበረ። በጣም ይኮራ ነበረ በወንድሙ። ሁለቱም እዚህ በተዝዳቸ ቪቼዝ ነው የሄዱትና በቃ ትንሽ ሆኖ እኔ እኮ የብያ ወንድም ነኝ ይላል። ምክንያቱም ወንድምየው በዚህ በኳሱ የታወቀ ነው፣ አካደሚክሊ የታወቀ ነው። ወጣት ሴቶች ይወዱታል፣ መልካም ነው፣ ያልሆነው ነገር የለም። ገባሽ? እና የብያ ታናሽ ወንድም መሆኑ በጣም እንትን ይለዋል። እና ሲታመም ጀምሮ ነው መከራው የጀመረው። ነገር ግን ገርምሻል፣ ጠንካራ ልጅ ነው፣ በጣም ጠንካራ ነው። እሱንም ከማገዝ ጀመረ። ብዙ ጊዜ እንደዚህ በሚሆንበት ጊዜ ሁለቱንም ነው የምታጭው። እግዚአብሔር ረድቶኝ ኮሌጅም ጨረሰ። ከዛም በኋላ ደግሞ ግራጁዌት ስኩልም ሄዶ እሱም በፉል ስኮላርሽፕ ነው ዩቪ ሄዶ ኤምቢኤውን የሰራው እና ጠንካራ ልጅ ነው። አሁን ደግሞ ጭራሽ እኛን ነው የሚደግፈው፣ እኛን ነው እንትን የሚለው። ያ ማለት ወንድሙን አይናፍቀውም ምናምን ማለት አይደለም። አንድ እሱ ነው። ሌላ ደግሞ እኛ ሲፈጥረን ያደለን ምንድነው ያለንበት ማህበረሰብ ነው። በጣም ቅርብ ጓደኞች አሉን። ልጆቻቸው ጋራ ልጆቻችን ልክ እንደ ወንድማማች እና እህትማማቾች ናቸው እና ብያ ከብዙ ወንድምና እህት መካከል ነው ውልቅ ብሎ የሄደው እና እርግጥ እሱን የሚተካለት የለም፣ ግን ክብብ አድርገውት አሉ አሁን ሌሎቹ እና ደህና ነው። እስከዛሬ ደህና ነው፣ እግዚአብሔር ይመስገን ልልሽ። እስኪ እነዚህ ፎቶዎችን እስኪ ትንሽ ወይ። ይሄ ብዬ 19 ዓመት የሞላው ጊዜ ነው። በ17 ዓመቱ ነው ኮሌጅ ሄደው። እንትን የዲሰምበር ቤቢ ነው። እዚህ ሀገር ዲሰምበር ቤቢ ሲሆኑ ቶሎ አይደለም የሄዱት እና እንደውም የመጀመሪያ ጊዜ ታሞ ሲመጣ ነው። ይሄ 19 ዓመቱ የሞላ ጊዜ ነው እና የብያ ነው። ያ ቀድም ያሳየሽኝ ፎቶግራፍ ግን በጣም የምወደው ፎቶግራፍ ነው። ይሄ ሲድ የተሸለመ ጊዜ ነው። ሃይስኩል ሲጨርስ ያው ከሃይስኩል ተሸላሚዎች አንዱ እሱ ነበረ። የሲድ ምሽት ላይ የተነሳ ነው ፎቶግራፍ ነው። ይሄኛው ነው በጣም ወደው ያልሽኝ አይደል? በጣም ነው የምወደው። ምክንያቱም በቃ ልክ ዓለሜን ያየሁበት የማይበት አይነት ቦታ ነው፣ የማይመለስ ሁኔታ ነው እና ቤቴ ብትመጪ በየቦታው ነው የምታየው፣ በየቦታው። እንግዲህ በትዝታዎቻቸው የምንወዳቸው ሰዎች አይደል ከኛ ጋር የሚኖሩት፣ እኛ ደግሞ እስከሄድ ድረስ እና እሱ ያጽናናናል። በጣም ትልቅ ሀዘን እንደሆነ ይገባኛል፣ ግን እሱን ደግሞ እየተወጣችሁ ያላችሁበት መንገድ አዎንታዊ በሆነ ለሌላው በሚተርፍ መልኩ ነው እና እሱ ትልቅ ነገር ነው። የፊታችን ቅዳሜ የሚያዘጋጃችሁት ፕሮግራም አለና ስለሱ ደግሞ እስኪ ትንሽ ንገሪኝ። እሺ፣
እንግዲህ ይሄ በአይነቱ ለማህበረሰባችን የመጀመሪያው ነው። ምንድነው ሌሎች አንደኛ ለሚባካ ሜይ በሀገር አቀፍ ደረጃ እንትን ሜንታል ሄልት የሚታወስበት አዌርነስ የሚፈጠርበት ወር ነው አሜሪካ ውስጥ። እንደው አንድ ነገር ማለት እፈልጋለሁ። ይሄ እኮ ያስፈለገው በነገርሽ ላይ በእኛ ማህበረሰብ ብቻ ሳይሆን በራሱ በአሜሪካ ውስጥ የአእምሮ ህመም እስከዛሬ ድረስ እንደ ሌሎች ህመሞች እንበል እንደ ደም ብዛት፣ እንደ ካንሰር ወይንም እንደ ሌሎቹ ህመሞች ተቀባይነት አላገኝም። ሀዘኔታም የለውም ሰው ለእንደዚህ አይነት ህመምተኛ። ስለዚህ ስለ በሽታው ሰው እንዲያውቅ በየአመቱ የአእምሮ በሽታ ላይ የሚሰሩ ለምሳሌ እንደ ናሚ ያሉ ናሽናል አሶሲዬሽን ኦፍ ሜንታል ሄልት አለ። እንደኛ አይነት ደግሞ በርካታ መንግስታዊ ያልሆኑ ድርጅቶች አሉ። አሁን ፓክ ነው ምንድነው አድቮኬሲ ፎር ትሪትመንት የሚባል ትልቅ ድርጅት አለ። ሁሉም ያዘጋጃሉ በየቦታው ይሄንን የሜንታል ሄልት አዌርነስ አንዳንድ ነገር ያዘጋጃሉ። ግማሹ የእግር ጉዞ ነው፣ ግማሹ ሩጫ ነው፣ ግማሹ ኩክአውት ነው። ብዙ ነገር ያዘጋጃሉ። እኛም ምናልን ዘንድሮ ለምን እኛ ለማህበረሰባችን በተለይም እዚህ ዳውንታውን ሲልቨር ስፕሪንግ አይተሽ እንደሆን የሆምለስ ሸልተር እዚህ በአቅራቢያችን አለ። እዛ ውስጥ የተለመደ ነው። 1-3-4 ኢትዮጵያዊ አበሻ እንግዲህ ኢትዮጵያዊ ይሁን ኤርትራዊ ያላቀ እና ሴትም ወንድም እናያለን ብዙ ጊዜ። እሱ ብቻ አይደለም ደግሞ ቤት ይቁጠረው ነው። ብዙ ጊዜ ሰው ስለሚደብቅ ስለማይናገር ስለሚያሳፍረው አናይም እንጂ በጣም በየቦታው አለ። በየቤቱ በየቤተ ክርስቲያኑ እንደ ችግር ይነገራል ይባላል። ስለዚህ ለምንድነው እኛ ለማህበረሰባችን ይሄንን የአዌርነስ ወይንም የእንትን እውቀት የማስጨበጫ የእግር ጉዞ ለምን አናዘጋጅም ብለን አዘጋጀን። ከዚህ ከዳውንታውን ሲልቨር ስፕሪንግ ጄሰፕ ፓርክ ብሌር ፓርክ የሚባል አለ እዚህ መንገበሪ ኮሌጅ አጠገብ፣ እዛ ጋር ይጀምራል። ከዛ 2 ማይልስ በፌንተን ወደ ላይ እንሄዳለን። 2 ማይልስ ደግሞ በጆርጂያ በኩል ወደ ታች እንመጣለን። ከዛ ስለ ሜንታል ሄልት እውቀት ያላቸው የተማሩ ሰዎች ወይንም የድርጅት ኃላፊዎች አሉ። 1-2ቱ ንግግር ያደርጉልናል። ስለዚህ እና ዓላማው ምንድነው? ሀፍረትና መሳቀቅ አያስፈልግም። ቤተሰብ ውስጥ አንድ ሰው በአእምሮ ሁከት ተይዞ ካለ ማፈር የለብንም፣ መሳቀቅ የለብንም። የአእምሮ ሁከት እንደሌላው በሽታ ነው። በተለይ ደግሞ መንገመሪ ካውንቲ ውስጥ ሕክምናውም አለ እና የሚታከሙበት ዘዴ ማወቅ ብቻ ነው የሚያስፈልገው። ታማሚዎች ብዙ ጊዜ እሺ ብሎ ራሳቸውን አውቆ አእምሯቸው ነው እና የታመመው ራሳቸውን አይወስዱም። እርዳታ ካስፈለገ መጠየቅ ይቻላል። እርዳታ የሚጠየቅበት ቦታ እዚህ ነው የሚል ማስረጃ ለመስጠትና አንድ ቦታ ተገናኝተን በቃ ወሩን እኛም ደግሞ ከማህበረሰባችን ጋር ለማሰብ ነው። በጣም ነው የማመሰግነው ትዙ። እንግዲህ የቅዳሜውን በተመለከተም ሆነ ሌላ ጊዜ እንዴት እንደሚያገኟችሁ BBF ፎር ሜንታል ሄልዝ የሚል ዌብሳይት ላይ ገብተው ማየት ይችላሉ። ሌሎች መገኛ መንገዶች ካሉና መጨመር የምትፈልጊው ሌላ መልእክት ካለም መድረኩ ክፍት ነው። እሺ፣ ይሄው ነው ዌብሳይታችን BBF ፎር ሜንታል ሄልት .org ነው። እዛ በመግባት ማአት ኢንፎርሜሽን ሆም
የሚለውን ክሊክ ሲያደርጉ መረጃዎች ማግኘት ይችላሉ። የሐኪሞች ዝርዝር አለ። እንዲሁም ደግሞ ስለ አዲክሽን የሚያወሳው ትራንስሌት አድርገን ያስቀመጥነው አለ። ሌሎችም መረጃዎች አሉ። እንደ ልባችን በየጊዜው አፕዴት ማድረግ አልቻለም። ወደፊት አፕዴት እናደርጋለን። ሌላው ፕሮግራምሽ ዛሬ የሚተላለፍ ከሆነ እንግዲህ በሲልቨር ስፕሪንግ አካባቢ ያላችሁ ኢትዮጵያውያን፣ ይህንን ፕሮግራም የምትከታተሉ ኤርትራውያን ወጣቶችም፣ ሴቶችም፣ አረጋውያንም እባካችሁ ኑ ከኛ ጋራ ይህንን ምንድነው የእግር ጉዞ አብረን እናድርግ፣ እንደማመጥ፣ እንማማር፣ የታመሙ ወገኖቻችንን ደግሞ እንደግፍ፣ እናሳክም እላለሁ። ሪዮት ለተሰጠኝ ጊዜ በጣም አድርጌ አመሰግናለሁ። በብያ በላይነህ ፋውንዴሽን ስም በቤተሰቤ ስም እግዚአብሔር ይስጥልኝ። እኔም በጣም ነው የማመሰግነው ትዙ። ሌላ ጊዜ ደግሞ እንዳልኩት በሌሎች ርዕሰ ጉዳዮች ላይ እንጨዋወታለን። ዛሬ ተገኝተሽ ስላካፈልሽን ታሪክ፣ ስለሰጠሽን መረጃ ሁሉ እጅግ በጣም ነው የማመሰግነው። እሺ፣ እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ከጋዜጠኛ ትዝታ በላቸው ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም።